ጤና ይስጥልኝ እንደምናችሁ የመዳን ነኝ። አንድ ወንድማችን ስለ መዳን ወይንም ሳልቬሽን ወይንም እንዴት ወደ እግዚአብሔር መንግስት እንዴት እግዚአብሔር ወዳለበት ወደ ገነት እንገባለን የሚል ጥያቄ ጠይቆኛል። በጣም መሰረታዊ ጥያቄ ነው። በትክክል ልንመልሰውም ይገባል እንደ እግዚአብሔር ቃል። እንዲሁም ደግሞ በተጨማሪ ይህንን ክፍል ደግሞ ከእስልምና አስተምሮም ጋርም አወዳደራለሁ። ስለዚህ አንተ ወንድም መጽሐፍ ቅዱስን የሚያሰጠውን አማራጭና እስልምና የሚሰጥህን አማራጭ ትመለከትና የሚመቸውን ትመርጣለህ። እንደዚሁም ሌሎች ወገኖች የምታዳምጡ ይህንን ቪዲዮ የምትመለከቱ ሰዎች በእውነት ይህ ቀን ለእናንተ የመዳን ሊሆን ይችላል። መጀመሪያ አንድ ክፍል ሁላችንም የምንወደውን ብዙዎቻችን በመዝሙር በተለያየ በታክሲ ውስጥ የሰማነውን መዝሙረ ዳዊት ምዕራፍ 23 ያለውን መዝሙር እናንብብላችሁ። የዳዊት መዝሙር ነው። እንደዚህ ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። አሜን። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። ዳዊት እያለ እዚህ ጋር ያለው በቁጥር 3 ላይ ስለ እሱ በጎነት ስለ መልካምነቱ ወይንም ደግሞ ሕይወቱን ዘመኑን በሙሉ ከኃጢአት በጸዳ ኑሮ ስለኖረ እግዚአብሔር በጽድቅ መንገድ አልመራውም። እግዚአብሔር ስለምን መራው? በጽድቅ መንገድ ስለ ራሱ ስለ እግዚአብሔር ስለ ስሙ ሲል እግዚአብሔር በጽድቅ መንገድ ምን አደረገ? መራው። ቁጥር 4 በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዜ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬ የተረፈረፈ ነው። ቸርነትህና ምሕረትህ በሕይወት ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤትም ለዘላለም እኖራለሁ። ዳዊት በእግዚአብሔር ቤት ለዘላለም የሚኖረው ስለምንድን ነው? የእግዚአብሔር ቸርነትና ምሕረት ምን ስላደረገ ነው? ስለተከተለ። አንድ ጥያቄ አለ። የእግዚአብሔር ቸርነትና ምሕረት ሲከተለን በእግዚአብሔር ቤት ለዘላለም እንኖራለን። ስለዚህ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው። የእግዚአብሔር ምሕረት ምንድን ነው? ማለዳ ማለዳ አዲስ ነው እንላለን። በተጨማሪም ደግሞ እግዚአብሔር ፍጹም መሐሪ ቸር እንደሆነ ሁሉ እግዚአብሔር ምንድን ነው? ጻድቅ ፈራጅ ነው። እግዚአብሔር በደልን አይቶ አለመታዘዝን የእግዚአብሔርን ቃል የሚጥሰውን ማንኛውንም አይቶ ሳይፈርድ ዝም ብሎ ምን አያልፍም። አንትነክ ወይንም እንትነ አጭርና ረዥምና ትልቅና ዋቴቨር ዘኬዝ እናንተ መደርድሩት ብሎ አከሌ ይፈረድበት አከሌ አይፈረድበት ብሎ የሚያዳላበት ምንም ምክንያት የለውም። ስለዚህ እግዚአብሔር ለሁሉም በደለኛ ለሁሉም ኃጢአተኛ እኩል ምን ያደርጋል? ፍርድን ይሰጣል። ሮሜ 3:23 ደግሞ እንደምናውቀው ሁሉም ምን አድርጓል? ኃጢአትን ሰርቷል። ሁሉም ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎድሏቸዋል። ሲምፕል ነው። ይኸው በግለሰብ ደረጃ በኢንዲቪዥዋል ደረጃ ሁላችንም እያንዳንዳችን ምን አድርገናል? ኃጢአት ሰርተናል። ኃጢአት አልሰራንም የምንል ከሆነ እየዋሸን ነው። እግዚአብሔር ቃል ይላል ሁላችንም የእግዚአብሔርን ትእዛዝና የእግዚአብሔርን ሕጉንና ስርዓቱን ምን አድርገናል? ጥሰናል። ሲምፕል ነው። ስለዚህ በዚህ መሰረት በሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ምንድን ነው? ሞት ነው። የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ታዲያ ምን ማለት ነው? እንዴት ነው ሰው ሁሉ በደለኛ ከሆነ ኃጢአተኛ ከሆነ የእግዚአብሔርን ትእዛዝ ከተላለፈ እግዚአብሔር ደግሞ ጻድቅ ፈራጅ ከሆነ ፍርድን የሚያደርግ ከሆነ ኃጢአት ደግሞ ሞትን የሚያስከትል ከሆነ እንዴት ነው ሰው የሚድነው? እንዴት ነው ሰው የእግዚአብሔርን ሕይወት የሚያገኘው ብለን መጠየቅ ተገቢ ጥያቄ ነው። ይህንን ጥያቄ ሮሜ ምዕራፍ 4 ከቁጥር 1 እስከ 2 ላይ ያለው እንደዚህ ይላል፣ እንግዲህ በስጋ አባታችን የሆነ አብርሃም
ምንን አገኘ እንላለን? አብርሃም በስራ ቢጸድቅ ቢሆን ኖሮ የሚመካበት አለው፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃም እግዚአብሔርም አመነ ጽድቅም ሆነ ተቆጠረለት። አብርሃም እግዚአብሔርን ያመነው ምንድን ነው? እግዚአብሔር እንደሚያድነው፣ እግዚአብሔር ከበደሉና ከኃጢአቱ የሚያድን መሲህ እንደሚሰጠው፣ እግዚአብሔር የእሱን ዋጋ እንደሚከፍል፣ እግዚአብሔር በመንግስቱ እንደሚያስበው፣ እግዚአብሔር ከዚህ ሁሉ በደልና መተላለፍ እንደሚዋጀው፣ መድኃኒት እንደሚሆነው፣ ሳልቬሽን እንደሚሆነው ያንን አመነ። ያም ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። ለዚህም ለበደላችንና ለኃጢአታችን መድኃኒት ይሆን ዘንድ በትንቢተ ኢሳይያስ ምዕራፍ 53 ሙሉውን አንብቡት። መድኃኒት ሆኖ የመጣው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ስለኛ በደልና ኃጢአት ከፈለ። ትንቢት አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 5 ያለውን ነገር አንድ ላይ እናንብብ። ወንድሞች ሆይ የሰበክንላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። አሁን የምንድንበትን ወንጌል ነው የምነግራቸው። አሁን የምንድንበትን ወንጌል ነው ጳውሎስ የሚያሳስበን። በከንቱ ካላመናችሁ በቀር ዝም ብላችሁ በደፈና እግዚአብሔር ያደነኛል ብለን ሆሆ ካልሆነ በስተቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ እንደሰጠኋችሁ እንዴ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ምን አደረገ? ሞተ። ክርስቶስ ስለኛ ኃጢአት ምን አደረገ? ሞተ። ቅድም ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ዋጋ የኃጢአት ደሞዙ ምንድን ነው? ሞት ነው። በእኛ ፋንታ እኛ የሚገባንን ሞት እግዚአብሔር ምን አደረገ? ልጁን ሰጥቶን እንዲሞት በእኛ ፋንታ እንዲሰቀል አደረገ። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እግዚአብሔር ዓለምን እንዲያድን ስለወደደ ልጁን እንዲሁ ምን አደረገን? ሰጠን። ተቀበረ። መጽሐፍም እንደሚል በሶስተኛ ቀን ተነሳ። ስለዚህ ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሞት የእግዚአብሔር የጽድቅ ፍርድ ዳኝነቱ ምን ሆነ? ተፈጸመ። ኤግዛምፕል ልንገራችሁ። ምናልባት ውስብስብ ሊሆንባችሁ ይችላል። ቀላል ኤግዛምፕል ልንገራችሁ። አንድ ሰው አንድ አባት ልጅ አለችው። ይህ አባት በፍርድ ቤት ዳኛ ሆኖ ይሰራል። ልጁ ደግሞ በአንድ ዩኒቨርሲቲ ተማሪ ናት። ይታያችሁ፣ መኪና ስታበር ስትከንፍ መታ ፖሊስ ያዛት። ፖሊስ ይዞ ፍርድ ቤት ዳኛ ፊት አቀረባት። ዳኛው ምን አለ? መታሰር ወይንም ደግሞ 100 ብር መክፈል አለብሽ አላት ፍርዱ። ነገር ግን ልጁ ስለሆነች ወደ ትምህርት ቤት እንድትሄድ ወደ መጨረሻ ወደ ግቧ እንድትደርስ ስለፈለገ ዳኛ ከራሱ ከማያልቀው ኪስ አውጥቶ የፍርድ ዋጋውን 100 ብር ቢከፍል ምን ሆነ? ይህ ዳኛ አባት ሆኖ መርሲ ምሕረትን ሲያደርግላት ዳኛ ሆኖ ደግሞ ፍርድን አስፈጸመ። ግልጽ ነው አይደለም? ልክ እንደዛ ነው እግዚአብሔር በእኛ ፋንታ ልጁን በመስቀል ላይ አሳልፎ ሲሰጥ ይሆንልን። ምሕረት ተደረገልን በዛ ሞት ደግሞ የእግዚአብሔር ጀስቲስ፣ የእግዚአብሔር ፍርድ፣ የእግዚአብሔር የፍርዱ ጽድቅ፣ የፍርዱ ሙላት ምን ሆነ? ተፈጸመ። ነገር ግን ቁርአን ወይንም እስልምና ስለዚህ ምን ይላል? በጣም የሚገርም ነገር ነው። አብረን እንመለከታለን። እንድትወስኑ ያበረታታችኋለሁ፣ የራሳችሁን ውሳኔ እንድትወስኑ። strong non-believers in hellfire for believers as divine grace and mercy። ስለዚህ ምንድነው? ሙስሊሞች ይድኑ ዘንድ አላህ ነው የሚለው፣ ሙስሊሞች ያልሆኑትን ወደ ገሃነመ እሳት መወርወር ይላል። ቡክ ሳይ ሙስሊም ላይ ነው ይሄ ያለው በነገራችን ላይ ማለት ነው። ቡክ 37 ቁጥር 66 65 ላይ ያለ የመጀመሪያ ሐዲስ ነው። ሁለት ሐዲሶች በተከታታይ ያሳያቸዋለሁ። አቡ ሙሳ reported that Allah messenger said when it will be the day of resurrection Allah
would deliver to every Muslim, a Jew or a Christian will throw to hellfire. ስለዚህ እያንዳንዱ ሙስሊም ወደ ገነት ይገባ ዘንድ ወደ አላህ ጀነት 72 ደናግልት ወዳሉ ጀነት ይገባ ዘንድ በእነሱ ምትክ ምን መሆን መቻል አለበት? አይሁድና ክርስቲያን ወደ ገሃነም መጣል አለበት። ሃው እንዴት አይነት ፍርድ ነው? አላህ እንዴት አይነት ጠማማነት ነገር ነው እያደረገ ያለው? እኔ በሰራሁት በደልና ኃጢአት ሊፈረድብኝ ወደ ሲኦል ልገባ ይገባል እንጂ እኔ የሙስሊምን ኃጢአት ተሸክሜ ወደ ሲኦል መግባት ወደ ጀሃነም መግባት አለብኝ? አይሆንም። እኔ የራሴ የሆነ በደልና ኃጢአት ስላለብኝ የሙስሊሞችን ልሸከም አልችልም። ተመሳሳዩ ሐዲስ እዛው መጽሐፍ ሳይ ሙስሊም ቡክ 37 ሐዲስ ነምበር 6666 ላይ አቡ ቦርድ ሪፖርት ዛት አውቶሪቲ ኦፍ ሂዝ ፋዘር ዛት አላህ አፖስትል ይልና ይቀጥልና said no Muslim will die but Allah will admit he is instead of Jew or Christian in hellfire. ስለዚህ አላህ ሙስሊሞችን በራሱ ማዳን አይችልም። የሚገርም ነው፣ የሚያበሳጭም ነው። ኢትስ በቃ ያላን ድክመት የሚያሳይ ነው። ስለዚህ አላህ ሙስሊሞችን ያድን ዘንድ ሙስሊሞችን ወደ ጀነት ሊከት ዘንድ በሙስሊሞች ፋንታ በእያንዳንዱ ሙስሊም ፋንታ አንዳንድ አይሁድና ጁ ክርስቲያን ምን ማድረግ አለበት? ወደ ሲኦል ወደ ገሃነም መክተት ማቻል አለበት። እንዴት ሊሆን ይችላል? ይህ ጽድቅ ፍርድ ነው? ይህ ጽድቅ ምህረት ነው? ኖ አላህ ለሙስሊሞችም ጽድቅ ፈራጅ አልሆነም። ምክንያቱም ሌሎችን ሰዎች ያለ ምክንያታቸው እየዳኘ ነው፣ እየፈረደባቸው ነው፣ ያለ ኃጢአታቸው ማለት ነው። ወደ ሲኦል ወደ ገሃነም እየከተታቸው ነው፣ በሙስሊሞች ኃጢአት ምክንያት ማለት ነው። ሁለተኛ ፖይንት ደግሞ ለክርስቲያኖችን ለአይሁዶች ደግሞ ምንድነው? አላህ መሐሪ የሆነ አይደለም። ምህረቱ ምንድነው? ጎደሎ ነው፣ ሰንካላ ነው፣ የማይሆን ነው፣ የሚያበሳጭ ነው። ሌላም ነገር ደግሞ ላሳያችሁ፣ በጣም የሚገርም ነው። ይሄ ደግሞ ያለው ሳይ ቡካሪ መጽሐፍ 7 ቁጥር ቮሊዩም 7 መጽሐፍ 7 ቁጥር 577 ላይ ያለ ሐዲስ ነው። ልብ ብላችሁ ተመልከቱ፣ አዳምጡኝ። አይርድ አላ አፖስትል ሴይንግ ዛት ያላ አፖስትል ያላ መልእክተኛ ማን ነው? መሐመድ የአይሻ ባል ማለት ነው። the good deed of any person will not make him enter paradise ማንም መልካምነትና በጎነት የሚሰራ በዚህ ምክንያት ወደ አላህ ጀነት ወደ አላህ ፓራዳይዝ ምን አያደርግም? አይገባም። no that means ይልና no one can enter paradise through his good deeds መልካም ነገር በመስራት ዘካ በማድረግ ጂሃድ በማድረግ ምን ልበል ሁሉንም ነገር በመጾም በቀን 5 ጊዜ ቄጤና ፈንድደ በመጸለይ ዱዓ በማድረግ በዚህ ሁሉ ዲድስ መልካም ስራ ወደ ጀነት አትገባም ነው። ሲምፕል። ዘ ፕሮፌት ካምፓኒስ ማለት ነው ከመሐመድ ጋር የነበሩ ሴድ ምን አሉ? ኖት ኢቭን ዩ ኦ አፖስትል ኦፍ አላህ አንተም እንኳን ያለ መልእክተኛ ይሰድ ማን ነው? መሐመድ የአይሻ ባል። ይቀጥላል እንደዚህ ይላል ኖት ኢቭን ማይሰልፍ መሐመድ ምን እኔም እንኳን ራሴ አልገባም፣ በዚህ በመልካም በስራዬ ልገባ አልችልም። አንለስ አላህ ቤስት ዊ ሂዝ ፌቨር ኤንድ መርሲ ኦን ሚ የአላህ ምሕረት ካልሆነ በስተቀር አላህ ምሕረት ካላደረገልኝ በስተቀር አልገባም ነው። እንዳየነው ደግሞ አላህ ቅድም ባለው ሐዲስ ላይ እንደተመለከተው ምሕረቱና ጽድቁ ፍርዱ ግምድል እንደሆነ ጠማማ እንደሆነ አይተናል። ስለዚህ አላህ ሊያስገባችሁ አይችልም፣ ሊያደርሳችሁ አይችልም ወደ ፈለጋችሁበት። ነገር ግን ስለ እውነት ስለ ፍቅር የሞተው የተሰቀለው ያዳነን ከሞትም በሶስተኛ ቀን የተነሳ ወደ አብም ያረገ የናዝሬቱ ኢየሱስ እሱ ያድናል። እሱ እውነተኛ የጽድቅ ፈራጅ ነው። እሱ እውነተኛ ምህረት ነው። እሱ እውነተኛ አዳኝ ነው። አላህ ግን እንደዚህ አይነት ጠማማ ነው። ዘማሪው ዳዊት እንዳለው የአሕዛብ አማልክቶች አጋንንቶች ናቸው። ወደዚህ እውነት ወደ ጌታ ኢየሱስ ክርስቶስ
እንድትመጡ በትህትና ጋብዛችኋለሁ። ጥያቄ ክን መልሻለሁ ብዬ አስባለሁ። ስለ አዳመጣችሁኝ አመሰግናለሁ። የመዳን ነኝ። ቻው።